ሰብአ ሰገል መጡ ሊሰግዱ በሙሉ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተወልዷል እያሉ ይኸው ተወለደ የዓለም መድኃኒት በባህሪው ሞት በመንግስቱ ሽረት የሌለበት ቅድመ ዓለም የነበረ ዓለምን የፈጠረ ድህረ ዓለምን የሚኖር የአባቶቻችን የእኛም አምላክ ስሙን ይክበር ይመስገን። እግዚአብሔርን ያየንባት እመቤታችን ቅድስት ድንግል ማርያም እንዲሁም ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን ወሰማዕት፣ ደናግል፣ መነኮሳት በረከታቸው ይድረሳል። በክርስቶስ ክርስቲያን በወልድ ውሉደ እግዚአብሔር በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ልደት አደረሰን አደረሳችሁ። ከዚህ በመቀጠል ስለ ጾመ ነቢያትና ስለ ጾመ ገሃድ እንዲሁም ስለ በዓለ ልደት አጭር መልእክት እንዳስተላልፍ በመጋበዜ እያመሰገንኩ በመጀመሪያ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓተ ቤተክርስቲያን አስተምህሮ ማንኛውም ክርስቲያን ሊጾማቸው የሚገቡ 7 የአዋጅ አጽዋማት አሉ። እነርሱም አብይ ጾም፣ ጾመ ሐዋርያት፣ ጾመ ነቢያት፣ ጾመ ፍልሰታ፣ ጾመ ድህነት፣ ጾመ ነነዌና ጾመ ገሃድ ሲሆኑ ከነዚህም መካከል ጾመ ነቢያት አንዱ ነው። ይህም ጾም ጾመ አዳም፣ ጾመ ስብከት፣ ጾመ ልደት፣ ጾመ ሐዋርያት፣ ጾመ ፊልጶስ፣ ጾመ አብርሃም ሶርያዊ፣ ጾመ ማርያም እና ጾመ ምጽአት ተብሎ ይጠራል። ሰብአ ሰገል መጡ ሊሰግዱ በሙሉ። አንደኛ ጾመ ነቢያት ጾመ አዳም ተብሎ የተጠራበት ምክንያት ለአዳም የተነገረው የድህነት ተስፋ የተፈጸመበት ስለሆነ ነው። ሁለተኛ ጾመ ነቢያት ጾመ ስብከት ተብሎ የተጠራበት ምክንያት ስለ እግዚአብሔር ሰው መሆን በስፋት ትምህርት የሚሰጥበት ወቅት በመሆኑ ነው። ሶስተኛ ጾመ ነቢያት ጾመ ልደት ተብሎ የተጠራበት ምክንያት የጾሙ መጨረሻ ወይም መፍቻ በዓለ ልደት በመሆኑ ነው። አራተኛ ጾመ ነቢያት ጾመ ሐዋርያት ተብሎ የተጠራበት ምክንያት ሐዋርያት በዓለ ትንሣኤን አብይ ጾምን ጾመን እናከብረዋለን፣ በዓለ ልደትንስ ምን አድርገን እናከብረዋለን በማለት ነቢያት በጾሙበት ከልደተ ክርስቶስ በፊት ባለው ወቅት ጾመዋልና። አምስተኛ ጾመ ነቢያት ጾመ ፊልጶስ ተብሎ የተጠራበት ምክንያት ሐዋርያው ፊልጶስ በሀገረ አፍራቅያ ወንጌልን ሲያስተምር ትምህርቱን በማይቀበሉ አረማውያን ህዳር 18 ቀን ተዘቅዝቆ ከተሰቀለ በኋላ አረማውያን ስጋውን ሊያቃጥሉ ቢሹ የታዘዘ መልአክ ስጋውን ሰወረባቸው። ደቀ መዛሙርቱም ስጋውን ሊቀብሩ ሲሉ ስለተሰወረባቸው በዚህ ጊዜ በዓት ተዘግተው ሱባኤ ገብተው በጾም በጸሎት ተወስነው የሐዋርያውን ስጋ ይመልስላቸው ዘንድ እግዚአብሔርን ቢለምኑት ልመናቸውን ተቀብሎ ሱባኤ በያዙ በ3ኛው ቀን የቅዱስ ፊልጶስን ስጋ ወይም በድን መልሶላቸው በክብር አሳርፈውታል። ደቀ መዛሙርቱም የሐዋርያውን ስጋ ካገኙ በኋላ እስከ ጌታችን ልደት ድረስ ጾመዋልና ማለት ነው። ስድስተኛ ጾመ ነቢያት ጾመ ማርያም ተብሎ የተጠራበት ምክንያት ሰማይና ምድር የማይወስኑትን አምላክ ጸንሼ ምን ሰርቼ እወልደዋለሁ በማለት ጌታችንን ከመውለዷ አስቀድማ ጾመዋለችና። ሰባተኛ
ጾመ ምጽአት ተብሎ የተጠራበት ምክንያት አካላዊ ቃል ከእመቤታችን ለመወለድ መምጣቱን በማሰብ የሚጾም ነውና። በአጠቃላይ ይህን ጾም እግዚአብሔር አምላክ ዓለምን ለማዳን ሲል የሰውን ስጋ ስለመልበሱ፣ ወደ ግብጽ ስለመሰደዱ፣ በዮርዳኖስ ስለመጠመቁ፣ በትምህርቱ ብርሃንነት ጨለማውን ዓለም ስለማብራቱ፣ ለሰው ልጆች ድህነት ለሰው ልጆች ድህነት ልዩ ልዩ መከራን ስለመቀበሉ፣ ስለመሰቀሉ፣ ስለሞቱ፣ ስለትንሣኤው፣ ስለ ዕርገቱና ዳግም ምጽአቱ ነቢያት የጾሙት ነው ማለት ነው። በጾመ ነቢያት እንግዲህ በጾመ ነቢያት ካሉት 44 ቀናት ውስጥ 40 ዕለታት የነቢያት ጾም ነው። 3ቱ ዕለታት ጾመ አብርሃም ወይም ጾመ ፊልጶስ ይባላሉ። ምክንያቱም አንደኛ አብርሃም ሶርያዊው ከ40 ቀናት በፊት ለ3 ቀናት በቅዱስ ስምዖን ሰፋያ ሳእን ዘአሐቲ አይም ይለዋል አማካኝነት ተራራ ያፈለሰበትን ምክንያት በማድረግ የሚጾም ጾም በመሆኑ ሲሆን፣ ሁለተኛ የሐዋርያው ፊልጶስ ተማሪዎች ስለጾሙት ነው። ከኋላ ያብራራ ነው። ቅድም ያብራራ ነው። አንደኛዋ ቀን ግን ጾመ ገሃድ ተብላ ትጠራለች። ገሃድ ማለት መገለጥ፣ ለውጥ፣ ጾመ ድራረ ልደት ወጥምቀት ማለት ነው። ይኸውም በልደቱ የማይታይ የማይዳሰስ የነበረ መለኮት ከእመቤታችን በነሳው ስጋ የታየና የተዳሰሰ በመሆኑ ሲሆን፣ በጥምቀትም በኦሪት ድብቅ ወይም ሽሽግ የነበረው ምስጢረ ሥላሴ አብ በደመና ሆኖ የምወደው ልጅ ይህ እርሱ ነው ስሙት በማለት ወልድ በአካለ ስጋ ሲጠመቅ መንፈስ ቅዱስም በአምሳለ ርግብ በመውረዱ የሶስትነቱ ምስጢር የተገለጠበትን በዓል ለማክበር ብለን የምንጾመው በመሆኑ ጾመ ገሃድ ይባላል። ሰብአ ሰገል መጡ ሊሰግዱ ጾመ ገሃድ ማለት ለውጥ ማለት ነው። ለውጥነቱም የቅዳሴው ሰዓትና የዕለተ ጾሙ ነው። ቅዳሴ ጠዋት ወይም ከሰዓት ነው የሚቀደሰው። ይህን መሃል ስናከብር ግን ጠዋት ወይም ከሰዓት ይፈጸም የነበረው ቅዳሴ ሌሊት 6 ሰዓት እስከ 9 ሰዓት ድረስ ይቀደሳል። ስለዚህ የቅዳሴ ለውጥ መኖሩን ለማስገንዘብ ጾመ ገሃድ ተባለ ማለት ነው። በተጨማሪም ረቡዕና ዓርብ ዘወትር ጾም ነው። ነገር ግን የልደትና የጥምቀት በዓል ረቡዕና ዓርብ በሚውልበት ጊዜ የረቡዕን ፈንታ ማግስት ሰኞ ማለት ማክሰኞ ማለት ነው። ማግስት ሰኞ የዓርብን ፈንታ ደግሞ ሐሙስ ለውጠን እንጾማለን። በዚህ ምክንያት የለውጥ ወይም የምትክ ጾም ተውሏል። በዓሉ ከረቡዕና ዓርብ ውጭ ቢውል የገሃድ ለውጥ የቅዳሴው ሰዓት ብቻ ይሆናል። ነገር ግን ጾሙ እንዳይረሳ አድልዎ ለጾም በሚል በየዓመቱ እንዲጾም ተወስኗል ማለት ነው። እንግዲህ ፍትሐ ነገሥት አንቀጽ 15 ላይ መመልከት ያስፈልጋል። የጾሙ ቀናትንም እንዲህ ስንደምረው 40 ጾመ ነቢያት ነው። 3ቱ ጾመ አብርሃም ሶርያዊ እና ጾመ ፊልጶስ ነው። አንዷ ገሃድ ናት። 40 ሲደመር 3 ሲደመር 1 እኩል ይሆናል 44 ይሆናል ማለት ነው።
እንግዲህ ጳጉሜን 6 እና 7 ስትሆን ስለ ጾመ ነቢያት መግቢያና መውጫ በተመለከተ የተለያዩ ሐሳቦች አሉ። እነርሱም አንደኛው በ15 ገብቶ በ28 መገደፍ አለበት የሚለው ነው። ይህንም ቅዱስ ሲኖዶስ የወሰነው ሲሆን ነገር ግን አንድ ቀን ይጎድላል። ማለትም በሶስቱ ዘመናት 44 ሲሆን በዘመነ ዮሐንስ ግን 43 ቀናት ብቻ 43 ቀናት ብቻ መሆኑ ነው። ሁለተኛው ሁልጊዜም በ15 ተጀምሮ በ29 መገደፍ አለበት የሚለው ነው። ይህም ቀናቱ ሙሉ ቢሆኑም ተሳተ አውራ ወ5 ዕለተ ከትስፊት እስከ ልደት እስከ ታኅሳስ 29 ያለውን ቀናት አቆጣጠር የሚለውን አቆጣጠር ግን ያገናዘበ አይደለም። ሶስተኛው በ14 ተጀምሮ በ28 የሚለው ሐሳብ ነው። ይህ ግን ጾሙም 44 ቀናት ይሞላል። ተሳተ አውራ ወ5 ዕለተ የሚለውን ከትስፊት ወይም ከመጋቢት 29 እስከ ልደት ያሉትን የቀናት አቆጣጠርም ይጠብቃል ማለት ነው። ይህንም ቅዱስ ሲኖዶስ ያሳለፈው ውሳኔ በ15 ተጀምሮ በ28 ይፈጸማል የሚለው የሚከበር ቢሆንም ነገር ግን ጾሙን ከ44 ላለማጉደልና ተሳተ አውራ ወ5 ዕለተ የሚለውን አቆጣጠር ለመጠበቅ 15 ጀምረን በ28 በመፈጸም ጾሙን ከምንሽራው በ14 ጀምረን በ28 ቢፈጸም ጾሙን ከማጉደል እንድን ነበር የሚል አስተያየት አለኝ። አራተኛው በ13 ተጀምሮ በ27 የሚለው ሐሳብ ነው። ይህም በ600 ዓመት ጳጉሜን 7 ስትሆን ተሳተ አውራ ወ5 ዕለተ የሚለው ማለትም ከትስፊት መጋቢት 29 እስከ ልደት ያሉት የቀናት አቆጣጠር ለመጠበቅ ሲባል በ27 ይገደፋል ማለት ነው። የገና ወይም የልደት አከባበርን በተመለከተም ገና ማለት ገና፣ ገናና፣ የልደት ዋዜማ፣ ድራር፣ ገሃድ ወይም ልደት፣ በዓለ ልደት፣ ጥሩርም ይለዋል ማለት ሲሆን ልደት ማለት ደግሞ ወለደ ወለደ ከሚለው የግዕዝ አንቀጸ ግስ ከግዕዝ አንቀጸ ግስ የተገኘ ሲሆን ልጅነት፣ ልጅ መሆን፣ ልጅ መባል ማለት ነው። ይህም በዓል ከተሳቱ አበይት በዓላት አንዱ ነው። ይህንንም በአብይ በዓል የምናከብርበት ምክንያት እግዚአብሔር አምላክ ከእሁድ እስከ ዓርብ 22 ፍጥረታትን ፈጥሯል። 22ኛውም አዳም ነው። በኩረ ፍጥረት ይለዋል። እርሱንም ከአራቱ ባህርያተ ሥጋ ላይ 3ቱ ባህርያተ ነፍስን ጨምሮ ባህርያውና በመልኩ ሌላውን ፍጥረት ሲፈጥር አጎንብሶ እሱን ግን አቅንቶ ፈጥሮ በልጅነት አክብሮ ከአንዲት ዕፀ በለስ በቀር ከሰማይ በታች ከምድር በላይ ያለውን ሁሉ ብላ፣ ጠጣ፣ ግዛ፣ ንዳ ብሎ በገነት አኖረው። አዳምም 7 ዓመት ከ1 ወር ከ17 ቀን ከኖረ በኋላ ምክረ ከይሲን ሰምቶ አምላክነትን ሽቶ አትብላ ያለውን ዕፀ በለስን በልቶ ከፈጣሪው ጋር ተጣልቶ ከገነት ርስቱ ተባሮ ወጥቶ በሞተ ስጋ ላይ ሞተ ነፍስ በርደተ መቃብር ፈንታ ርደተ ገሃነም ተፈረደበት። አዳምም ዕፀ በለስን ባይበላ ኖሮ 1000 ዓመት ኖሮ ዕፀ ሕይወትን በልቶ እንደገና ታድሶ ለዘላለም ጸንቶ ይኖር ነበር። ነገር ግን አትብላ ያለውን የተባለውን ዕፀ በለስ ስለበላ የሞት ተፈርዶበት ወደ ምድረ ፋይድ ወርዶ ኑሯል። አዳምም በፈታኝነቱ አንጻር መሐሪነቱ እንዳላውቆ አምላክን ያህል ጌታ
ገነትን ያህል ቦታ አጣሁ ብሎ ተጸጽቶ ንስሐ ቢገባ እግዚአብሔር አምላክም የአዳምን መዋረድ አይቶ ልቅሶንና ሐዘኑን ሰምቶ በሐሙስ ዕለት ወበመንፈቃ ለዕለት እትወለድ ወለተ ወለትከ ወእዴከ ውስተ መደብከ ወይከውን ሕፃነ በእንቲአከ ወእትቤዝወከ በመስቀሌ ወበሞቴ እንዲል 5500 ዘመን ሲፈጸም በጽኑ ቀጠሮ በሰጠው ቃል ኪዳን ሰዓትና ካሊድ ሳያሳልፍ አዳምን ለማዳን በ5500 ዓመተ ዓለም በዘመነ ዮሐንስ መጋቢት 29 እሁድ ቀን በ3 ሰዓት ተጸንሶ በ5501 ዓመተ ዓለም ማለትም በአንድ ዓመተ ምህረት በዘመነ ማቴዎስ ታኅሳስ 29 ማክሰኞ ከሌሊቱ 10 ሰዓት የኤፍራታ ዕፃ ወይም ክፍል በምትሆን በቤተልሔም በከብቶች በረት ዮሴፍ ዳስ ጥሎላት በሴቶች የሚደርሰው ሳይደርስባት እንደ ሔዋን ሕማም ምጥ ሳይሰማት ድንግልናዋን ሳይለውጥ በሕቱም ድንግልና ዘእንበለ ርሳት ከእመቤታችን ከቅድስት ድንግል ማርያም ከወላዲተ አምላክ ተወልዷል። ማለትም አዳምን ከሕቱም ምድር ሔዋንንም ከሕቱም ገቦ እንዳስገኘ ራሱንም ከሕቱም ማኅፀን አስገኝቷል ማለት ነው። የሚለውን በጊዜ ልደቱ ብዙ ታምራት ታይተዋል። ለምሳሌ ሰውና መላእክት በአንድ አመስግነዋል። ርይግዎ መሎት አይኮትዎ መላእክት እንዲል እንስሳት እስትንፋሳቸውን ገብረውለታል። ወአስተማዋቅዎ እስትንፋሰ አድግ ወላህይ እንዲል እንዲሁም እንስሳት አራዊትም ደስ ብሏቸዋል። ይህም ሊታወቅ ጌታ በተወለደ ዕለት አንድ ባይታዊ ቋርፍ ሲምስ ሚዳቋ ዮም ተወልደ መድኃኔ ዓለም ዮም ተወልደ ቤዛ ኩሉ ዓለም ዮም ተወልደ ከሳቴ ብርሃን እያለች ስትዘል አይቷል። ተራሮች እንጀራ ዕፀው ወይም እንጨቶችም የበረከት ፍሬ አፍርተዋል። አፍላጋት ለምሳሌ አፍላጋት ወንዞችም አራቱ አፍላጋት ጤግሮስ ወደ ማር፣ ግዮን ወደ ወተት፣ ኤፍራጥስ ወደ ዘይት፣ ኤፌሶን ወደ ወይን ተቀይረዋል። ሰብአ ሰገልም ማንቲሲማር፣ ሜልኩ፣ በዲዳስጳ የሚባሉ ሰብአ ሰገል በኮከብ እየተመሩ መጥተው ወርቅ ለመንግስቱ፣ ዕጣን ለክህነቱ፣ ከርቤ ለሞቱ ምሳሌ አድርገው ገብረውለታል ማለት ነው። ሰብአ ሰገል መጡ ሊሰግዱ በሙሉ ሲመለሱም እመቤታችን የገብስ እንጀራ ጋግራ ታቸው ከሀገራቸው እስኪገቡ ድረስ ከሰራዊቶቻቸው ጋር ሲመገቡ ቆይተው ከከተማቸው ሲደርሱ ይህን ቅዱስ ምግብ ከከተማችን አናስገባም ብለው ከከተማው በር ቀብረው ሲገቡ የሀገራቸው ሰዎች ደርሳችሁ መጣችሁ ሲሏቸው አዎን አሏቸው። እስኪ ምስክር አሳዩን አሏቸው። እነርሱም በ2 ዓመት የሄድነውን በ40 ቀን መጣ ነው። እናቱም የሰጠችንን የገብስ እንጀራ እኛና ሰራዊቶቻችን ስንመገቡ መጥተን ከከተማው በር ቀብረነዋል ብለው ሊያሳዩአቸው እስኪ ያሳዩን አሏቸው። ሊያሳዩአቸው ቢሄዱ ሲጨስ አግኝተውታል። ወንድ ልጅ ተሰጠን ሕፃን ተወለደ። እንግዲህ በመጨረሻም የሚያስተላልፈው ወኩሉ ፍጥረት ተፈሳ በምጽአትከ እንዲል ሊቆ እንዳለ ሊቆ ይህ ቀን ልዩ የደስታ ቀናችን እንደመሆኑ ከፊቱ ፍትፍቱ እንዲሉ በብሩህ ገጽ እና ልቡና መደሰት እንጂ ማዘን፣ መቆዘብ፣ ማቀርቀር፣ መከፋት
መጸጸት ወዘተ አይገባም። እንዲያውም ያዘኑትን አረጋግቶ በማስደሰት በክርስቲያናዊ ወግና ልማድ የተገኘውን አብሮ ተካፍሎ በመብላት በዓለ ልደቱን በሚገባ ማክበር ያስፈልጋል። ምክንያቱም እንኳንስ የፈጣሪን ልደት ይቅርና የኛ እንኳ ልደት ከሚገባ በላይ በእኛና በሚወዱን በሚያከብሩን ሰዎች በፈገግታ በደስታ ይከበር የለም ወይ? ማለትም በፈጣሪ ልደትና ትንሣኤ ካልተደሰት በማን ልንደሰት ነው? ከዚህ የበለጠ ደስታ የለምና ለማለት ነው። ከዚህ በተረፈ አገራችን ሰላም ያድርግልን፣ ዓለሙን ሁሉ ሰላም ያድርግልን። ተዋሕዶ ሃይማኖታችን ከፈተና ሁሉ ይሰውርልን። በፍቅር አንተ ትብስ አንቺ ትብሽ በመባባል ነጋምሽ ተነፋፍቀን የምንገናኝበትን ቀን ያምጣልን። ጸሎታችን ሁሉ ከፈጣሪ ዘንድ ምሕረትን ይቅርታን የሚያስገኝ ያደርግልን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ፈጣሪ እንደ እንግዳ